እዚህ ሚዲያ ላይ ግን አልናገርም በማለት አለ እንደዛ ያለችበት ሪከርድ አለ እስካሁን ድረስ በአጠቃላይ እቺ ሴትዮ ያለችው አደገኛ ሁኔታ ውስጥ እንደሆነች ነው። ብትሞትም ከጊዜ በኋላ ገለው እንደሚቀብሯት ነው። ምክንያቱም ያለውን ገንዘቧን እስኪቀባበሏት ማለት ነው። የታገተች ሴት ነች ሴት ታስታውቃለች። ለዛም ነው ደግሞ ሰው መረጃ ለማፈን በዚህ እየተሯሯጠ ያለው ግሩፓቸው በዛ ያለ ነው። ወደ ሚዲያ መጥተዋል በፌክ አካውንት ምናምን አድራሻ ምናምን የሚሉ አሉ። የኔ አድራሻ የእናት ኩሽና ውስጥ ነው ያለው። እሺ ፈሳም እኔ ካይሮ ነው ያለው። ተይወለ ሁለት ቁጥር ያለ ሎኬሽን ክፍት ነው። ሎኬሽንን ተከትለ ብትመጣ ራሱ እዚህ እስከ በር ድረስ ያመጣል። እናት ወልዳ ከሆነ የእውነት በጀግና ማህፀን የተወለድክ ከሆነ እና እናገኘኝ ፈሳም ነበልባል መሆኔን አሳያለሁ። ቀማላ እና እናት የወለደች ካለ ቆማጣ ልጅ እና ይሄው ባይው ላይ ያለልህ ቁጥሬ ሁለቱንም ቁጥሬን ቁጭ አድርገዋለሁ። ካይሮ ነው ያለሁት። ካይሮ አልሸምስ ቢባል ቦታ እዛ ታገኘኛለህ። መች ደወልክልኝ? ደውልልኝ እንጂ ደውለህ እኮ ነው ያው ደውለህ ሎኬሽን ያለ ብያለሁ። ደውለህ ያኔ ወንድ ሲወልደህ ትደውልልኛለህ። በወንድ በጀግና ከተወለድክ ፈሳም ልጅ ጠብቅ ይላል። እስከመቼ ነው የምጠብቅህ? እስከ ተንሳኤ ነው የምጠብቅህ? እና አሁን መብረቁ አንደኔ አይሆነ ነገር ልበል ሐሳብ ስለመጣልኝ እቺ ሴትዮ እኔ አልተገደለችም ብዬ ነው የማስበው። $600,000 በላይ ይዛ ገብታለች ሀገር ቤት። እሱም በስማቸው ትራንስፈር እስኪደረግ ድረስ አፍነዋታል። አልተገደለችም። እንዴት ነው እንደ ዶሮ ወይም እንደ ድመት 10 ሰውና 8 ሰው የሚቀርባት? ኢቭን እንኳን በልጇ የተነሳ ኢቲቪ ላይ ቀርባለች ማለት ኢቢኤስ ላይ ምናምን የቀረበች ሰው ናት። ማንም ሰው እንኳን ኢትዮጵያ ውስጥ ሰው ይቀብርሃል። እንዴት ነው እንደ ድመት የተቀበረችው? ለ8 ሰው 9 ሰው እንደገና ደግሞ ምንም ሰው እጁ ካሌለበት። እኔ አሁን ስለሱ ማውቀው ነገር የለም ስለ አሌክስ። ኦልሬዲ ልጅቷ ያቦካችሁን እኔ መጋገር አልችልም። ግን ለምንድነው ገና ተጠረጠርን ብለው መላ ታጋይ ነኝ የሚሉ ሰዎች መጥተው እኛን ለማፈንና እኛ ዘራፍ የሚሉበት ምክንያት ለምን እንደሆነ አልገባኝም። ስለዚህ እቺ ሴትዮ አንድ ለገንዘቧ ስትል ተይዛለች፣ ታፍናለች። ሁለት ደግሞ እንደዚህ እጃቸው የረዘመበት ጉዳይ አለ። ለጥቅም ሲሉ ለሆነ ነገር ሲሉ ሴትዮዋን ገለዋትም ከሆነ አሁን በምናየው ነገር ተጠርጣሪዎች ናቸው ማለት ነው። እጃችንን መክተት የማንፈልገው ሰዎች ሁሉ አትናገሩ እኛ እያሉ በሚሉን ሰዓት ላይ መጠራጠር ጀምረናል። እናንተ ደግሞ ሰውን በማስፈራራት ከሆነ እኔ ኤልሳቤጥ እባላለሁ። የምኖረው ፊንላንድ ነው። ምናልባት ሌላው አካውንት የተዘግቶ ነው ይሄ 100 ምናምን ሰው ያለው። እስከ መጨረሻው ድሮም ታቆኛላችሁ። በፖለቲካም ደረጃ ምን ያክል አፋችሁ እንደማዘጋው ማለት ነው። ምድረ ቅማላም ምድረ ኮተት እናንተን ብሎ ሰው እናንተን ብሎ ጀግና ዝም ስላለን ማናቅ እንዳይመስላችሁ ኮተታሞች። ወያኔ የሰጣችሁ የውሸት ጀግንነት አሁን ለምን ሄዳችሁ ከአብይ ጋር ትታገሉም ታዲያ? ይኸው ዘመዶቻችሁ ራሱ መልሰው እኮ እየተማረኩ ነው እበቶች። አሁን ፖለቲካውን ተተን የዚች ሴትዮን ግን እውነተኛ ምንነቷን እውነተኛ ደሟን መቀበል አለብን። እቺ ሴትዮ ፍትህ ያስፈልጋታል። ስለሷ አሁንም ዝም አንልም። ማአት ሰው ነው የሚናገረው። ይሄ ልጅ ብቻ አይደለም። እኛ ዝም ስላለን ማናውቅ እንዳይመስላችሁ እና እኛም ለዚህ ሴትዮ እንቆማለን ለማለት ፈልጌ ነው። አመሰግናለሁ። መብረቁ እኔም አንዴ መናገር እፈልጋለሁ። ኤደን የህግ አካሎች ካላችሁ ኤደን መታሰር አለባት። አንደኛ ጥያቄ ስትጠየቅ ተረጋግታ እንኳን መመለስ አትችልም። እየተንተባተበች እየደነገጠች ነበር። ባለፈው የሆኒ ማኛ ቤት ስትናገር የነበረው ሴቶቹ እንኳን ሲያናግሯት ጠበቅ አድርገው ሲጠይቋት ራሱ አትጠይቁኝ የመጠየቅ መብት የላችሁም እያለች እየተበሳጨች ነበር። ኤደን ከታሰረች ቢያንስ የእውነቱ የተወሰነ እርምጃ ይኬዳል። ኤደን መታሰር አለባት፣ መጠየቅ አለባት። ኤደን ምን ነው የምለው አብረቁ ያ ትክክል ነው። እኔ እዚህ ላይ ይሄን ነው የምገድፈው ነው። ኤደን መጠየቅ አለባት። ኤደን መያዝ አለባት። በህግ ቁጥጥር ስር ሆና መጠየቅ አለባት። አንዴ ከታች ላለ ሰው አንዴ ድምጹን ላሰማው የዛተበትን ልጆችን ያስፈራራበትን ከታች ላሉ ሰዎች እንዲሰሙ አንድ ጊዜ የመጨረሻ ልድገመውና ለነሱ መረጃ የሚሆን ነው። ተራራውሽ አይደለም ከዚህ ጉዳይ ላይ ውጪ ያለኝ እንግዲህ ያው ስለ ቃል መገባለህ ነገር እኔ ብዙ ፎሎ የለኝም፣ ብዙ ተከታይ የለኝም። እንደ እናት ዋጋ ከፍላ እንዳሳደገች እናት ግን የሚሰማኝ ስሜት አለ። ብዙዎቹን ለአንበሳ ስሰጥ አይቻለው፣ ነገሮች ሲስተባበል አይቻለው። በቃ ውስጤ ኮንፎርም ደስ ያላለኝ ነገር ስላለ እጮሃለሁ፣ ድምፄንም አሰማለሁ። እርግጠኛ ነኝ መልስ ትሰጣለህ ብዬ በውስጥ ጽፌለታለሁ። እሱም የጻፈልኝ ጽሁፍ አለ። ለምንድን ነው እሺ ሌላ ቢቀር የእናትየው አድራሻ በውስጥ ቴክስት አድርግልኝ፣ ቤተሰቦች አዲስ አበባ አሉ፣ ሄደው ቀብር የሚድረሱ ከዛ በኋላ እኔም ዝም እላለሁ ስለው አይካንት አለኝ።
መናገር አልችልም፣ ነገሩ ስብስብ ነው አለ። ከዛ በኋላ እኔም ፎሎም የለኝም በእርግጥ ሰው ጋር እየገባው መጮህ ጀመርኩ። ሌሎቹም ትክክል ነው ማለት ጀመሩ። የደረስንበት ነገር ቢኖር ይሄ ነው። ማስፈራራቱ ግን እንደቀጠለ ነው እልሃለሁ። ማኘው እናንተም በተቻላችሁ መጠን ብትጠይቁ፣ እኔ ግን ፐርፐዝሊ ኤደን ላይ ፎከስ የምን ማስፈራራት እስቲ ንገሪኝ። አብሰላት የምን ማስፈራራት ያለችው ጀርመን ነው። ልጆችሽን አሳድጊ፣ ይሄ ኬዙ ዴንጀር ነው፣ ውስብስብ ነው። ለምንድን ነው ውስብስብ ነው? አንድ ሰው እሱ አሞራ ማስረጃ ያለሽ እናት ያ ይጻፈልሻል፣ ማሳየት ትችያለሽ። እስቲ ያሳየኝ። እሺ ያሳየኝ እናት። ሰው ማይስላል ፎሎ ባክ አርጋትና ይሆኒ ፎሎ ባክ አርጋትና ወርዳ ቴክኒሻን ማሳየት አርጋ ትላከለ አዋለኝ ለምንሽ ይሄ ነው በቃ ቀጥሉ። እንደው ለሰው ብዬ ነው የምትናገሩትን ቀጥሉ። ከዚሁ ቀጥላችሁ በዚሁ ሐሳብ ስጡበት። መብረቁ ሰላም፣ እኔ ትንሽ ማለት እችላለሁ? እሺ ይሰማል አይደል? አዎ ይሰማል እኮ። እሺ መጀመሪያ የዴዚ እናት መሞቷ ያበሰረችው እንትና ማናት ኤደን ትመስለኛለች። እና ማን ቤት ነው የገባችው? መጀመሪያ ኩይሊያ ጋር ቪዲዮን እየፈለኩት ነበር አግኝቼዋለሁ። እና በኮሜንት አስገቢ ስትላት አስገባቻት። የዴዚ እናት ሞተች አለቻት። አረ በስማ ምናምን ብላ አስወጣቻት። ከዛ ምን ትላለች ኩይሊያ? ለምን አስፈለገ የዴዚ እናት መሞቷን እኔ ቤት ማበሰሩን ትላለች። ከዛ በኋላ ነው ለልት ቤት ምናምን ብሎ የተዳረሰውና ላሰማችሁ ነው። እኔ በርግጥ ወርቄንና ኤዱ የሚያወሩትን እኔ እንደ ቁም ነገር እንትን አላቸው። ምክንያቱም ማናት ወርቄ ያው የሚዲያ ሰው ስትሆኑ ያው ታውቃላችሁ ቪው ለመሰብሰብ ምናምን ነው ይገባኛል። ግን እንትና ግን የሆነ ትንሽ ሀቅ ያለ ይመስለኛል። ወንጀለኛ ናት ሳይሆን ያላትን እውነታ ለፖሊስ ብትናገር ጥሩ ነው። እውነታው ያለው ኤዱ ላይ ነው ብዬ ላለውኝና እና ብሳላት ላይ ምናምን እኔ አልፈርድም። ምክንያቱም አንድ ሰው መጀመሪያ ራሱ ደህና ሲሆን ነው ለሌላው መርዳት የሚችለውና እኔ እረዳቸዋለሁኝ። ጅጅ ባታደርጉና ብሳላት ከትግል ወጡ ምናምን ብላችሁ እና ቆያውን ላሰማችሁ አንዳንድ ነብሷን ለምን እኔ ጋር መምጣት አስፈለገ? ለምን እኔ ቤት እንዲወራ? እኔ ከአፌ ያ እውነት ለመናገር እኔ ከአፌ አውጥቼ ሞተች አላልኩ። ታክቲከኞቹ አስማተኞቹ አዎ የዴዚ እናት አርፋለች። ነብሷን በአጸደ ገነት ያስቀምጠው። ስጠይቁኝ አላቅም ያልኩት ቤተሰቦቿ ሁሉም መስማታቸውን ማወቅ ስላለብኝ ነው። እናቷ ትልቅ ሰው ስለሆኑ እናትየው አልሰሙም። ከዛ በተረፈ ወንድሞቿ ሌሎቹም ሁሉም ሰምተዋል። ለምን እኔ ጋር መምጣት አስፈለገ? ይህ እንድትሰሙ ነበር የፈለግኩት። እና ማለት አሁን አንድ ሰው ሞተ ሲባል እንዴት ሞተ ምናምን ነው እንጂ የምንለው ለምን እኔ ጋር መታችሁ መናገር አስፈለገ? እንደዛ ይባላል? ገስት ላይ ያላችሁ አንድ ሰው ሲሞት እንዴት ሞተ ምናምን ብለን ነው የምንለው። ግን እሷ ግን ያለችው ምንድነው? ለምን እኔ ቤት መናገር አስፈለገ? ለምን እኔ ቤት እናገራላችሁ መሞቷን? እንደዛ ነው ያለችውና ያው ስብስብ ነው ብቻ ያው እንትን በደንብ እንትን ስትሉ የት ቦታ እንዳለ ይታወቃል። ያው የወንጀሉ ማለት ነው። እና አሁንም እኔ አንዳንድ ልጆች በውስጥ አውርቻቸዋለሁኝ እጃችን አናስገባም ምናምን ያለው። እዚህ ጋር አንድ ነገር ልበልሽ እህቴ፣ ትክክል ነሽ አባባልሽ ግን የሚመስለኝ ምናልባት ክዊሊዛ ቀድማ ሰምታ ክዊሊና እቺ ስዊድን ያለችው ቀድማ ሰምታ ሊሆን ይችላል። ግን ሚዲያ ስላላት ሰምታ ወዲያው መተንፈስ አልፈለገችም። ይሄ የኔ ግምት ነው። ቀድማ ወዲያው መተንፈስ አልፈለገችም፣ ሰምታለች። ያ ማለት ተጠርጣሪ ግን ላትሆን ትችላለች ማለት ሰው ማንም ሰው ሚዲያ እስካለች ድረስ ሊነግርሽ ይችላል። ቀድማ ሰምታለች፣ ግን እሷ መናገር አልፈለገችም ነበር። እምትያት ልጅ ቀድማ ስለሰማች ደግሞ ችኛዋ ምታ ስትናገር እኔ ቤት ለምን አስፈለገ ያለችው ያው እሷ ቤት እንዳይወራ ፈልጋ
ይሆናል የሚል ነው የምገምተው። የኔ ኮመንት ግምት ባለፈው ወርቄ ጋር እንዴ ባለፈው እኔና ቴምር እኮ መብረቁ ቤት አንገት ለአንገት ተያይዘን ነበር። ምክንያቱም በቃ እንደ ጀግና አይሰራራችሁ ሰው ከወርቄ እንትን ውረዱ ማለት እንደዛ ብይም ወርቄ ቤት ምናምን ትላላችሁ እያንዳንዳችሁ ማለት ነው። መሬት ላይ ወርዳችሁ አታደርጉትም ሲጀመር ማለት ነው። እና እያንዳንዱ በመጀመሪያ ስላችሁ አንድ ሰው አሁን ማለት አብሰለታውን ብዙ ጊዜ ወጣች ምናምን ይላልና አብሰለት የደረሰባትን ዛቻ እናንተ አታውቁም። እሷ ናት የምታውቀው። ልጆች አላት፣ ቤተሰብ አላትና አንዳንድ ጊዜ የሰውንም ችግር መረዳት አለባችሁ። ፈራጅ አትሁኑ። እኔ አሁንም ቢሆን እንትን ሪስክ እንትን የሚል ከሆነ እጃቸውን ማስገባት የለባቸውም ባይ ነኝ። ለምን አብዛኛው ሰው የወጣ ነው ከትግል መብረቁ ብቻ ሲቀር ማለት ነው። አብዛኛው ነው በውስጥ በቃ እዚህ ጉዳይ አንሳተፍም ብለው ይልኩልኛል። እንደውም እኔ ምንድነው የምላቸው በቃ ያላችሁን መረጃ ለመብረቁ ብትልኩለት እንደዛ ነውና እነሱ ሰዎቹ ለራሱ ፈቃደኛ ናቸው ለመብረቁ መረጃውን ለመላክ መብረቁን ለማገዝ ዝግጁ ናቸው። እና ፈራጅ አትሆኑ። እኔም አልፈርድም። እንደዛ ነው እኔ ያለኝ ነው። አካውንቷ በታገተበት ጊዜ የዜዜ አካውንት በታገተበት ጊዜ እናትየዋ የተናገረችውን እናስንስ ያለውን አዳምጮ አካውንቷን ይዞባት ነው የሚያስፈራራት። አንዱ ክራይም ሳይበር አታክ ነው የሚባለው። እዚህ ሀገር ኢሊጋል ነው የሰው አካውንት ሀስቴጅ መያዝ። ያለውን ሰማሽው? የራሱ ድምፅ ነው። አትሰሚኝም? እንደሚላት እኔ ራሱ አርተሽ ታስፈራጃችኝ። እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድም ሰው ሊያንበረከከኝ አይችልም። ማንም ሰው ማለት ነው አማራ እኮ ነኝ። ማንም ሰው ሊያስፈራራ አይችልም። ከዛ ደግሞ ቮይስ ምናምን ያሻለች ማርያምን ነገ ይቅርታልን ከነገ ወዲያ ይቅርታልን ብሞትም እኔ ይቅርታልን ካጠፋው ኦፍኮርስ ይቅርታ ጠይቃለሁ። ካላጠፋው ግን በጭራሽ ለማንም ሰው ይቅርታ አልጠይቅም። ገባሽ? ለማንም ኦኬ። ቲክታክ ምናምን ያልሽውን ቲክታክ ደግሞ አታገኙም። እናቷ በጭራሽ ነው ማታገኙ። ገባሽ? አንቺ ማታገኙ፣ እሷ ማታገኙ። ምክንያቱም በራሴ ስልክ ቁጥር በራሴ ኢሜል ነው ያለው የራሷ የዴዚ አካውንት ራሱ ማለት ነው። ኦኬ አታገኙትም። የፈለጋችሁትን ነገር አድርጉ። እኔ የምነግርሽ ግን የወጣችለት ሶሻል ሚዲያ ላይ ማለት እንደማልተዋት አንቺንም እሷንም አንድ ብላ ወጣችሁ ተናገሩ ብቻ። አንቺ እሷም ትሆን ገባሻ? ማርያምን እስከ ዛሬ ዝም እክሶኬ በውስጥ አውር እየተሳደብሽ ነው አሁንም እያልሽ ምን ያግባኝ እክሶኬ። ከአሁን በኋላ ሶሻል ሚዲያ ላይ ወጣ የተናገረችበት ቀን የዛን ጊዜ ኔና ያርግ ማርያምን። ይሄ ባለጌ ያለውን አዳምጪው። ይሄንን ይመስላል። ያው እንግዲህ ከሶሻል ሚዲያ የወጣች ቀን አንቺንም እሷንም እኔን ያድርገኝ ብሏል። አካውንቷ እንደታገተ አያችሁ። አካውንቷ በእሷ እጅ ነው ያለው። የዴዚ አካውንት ሃከር ተደርጓል። ይሄ ሳይበር አታክ ይባላል። ያለችውን እያያችሁ ነው። አንድ ቀን ሚዲያ ላይ ወጣችሁ ብታወሩ ብትናገሩ እኔን ያድርገኝ። ይሄ ትልቅ ማስረጃ ነው። እንግዲህ ተመልከቱ። አይምሮ ያላችሁ የልጅ እናት የሆናችሁ ሴት የሆናችሁ ልጅሽ እንደዛ አድርጋ ተይዛብሽ ሄዳ ሳትከበሪ በምን እንደሞትሽ እንዳንናገር አፋችንን እየተከታተሉ የሚሳደቡ ልቅምቃሚዎች ይሄውላችሁ። እንደዚህ ነው ይሄ ሰው ምን አይነት እንደው ምን አይነት አዞ ወይም ዘንዶ ቢውጥ ነው እኮ እኔ እንደዚህ አይነት ነገር ሊናገር የሚችለው። እንዴት አይነት ነገር ነው? ዲስሪስፔክት የሆነ ነገር እና እስቲ ሁላችሁም ፍረዱ። ሴቶች ብቻ አይደላችሁ። ለሴት የቆምክ ወንድም ከሆንክ ለሐቅ ቆምክ ካለክ ወንድ እንዲህ የተዋረደች የልጇን አካውንት ወስዶ በስሙ አድርጎ በሞባይሉ ቀይሮ መተንፈስ የማትችልበት ቦታ ላይ በኢሮፕ ተቀምጦ እንዲህ አይነት ወንጀል መስራት ያስጠይቀዋል። ይሄ ብቻ ማስረጃ ነው ከአንደበት የወጣው አለው ማለቱ ትልቅ ማስረጃ ነው። ጃጓር እኔ የምነግርህ ነገር ብኖር ለልጅቷ እኔ ደንታ የለም ለልጅቷ እኔ
ወዲያ ሄዳለች። አንድ ጊዜ ልጁ ማን እንዲያሳደገው በማን ተኮትኩቶ እንዲያደገ ማንም እዚህ ሚዲያ ላይ ማንም ሚዲያ ላይ መውጣው ሰው ያውቀዋል። ግን አንደኛን የማለት የምንፈልገው በጠራራ ማን ነው በቀን አዲስ አበባ ውስጥ ድሮ 27 ዓመት የለመዱትን በጠራራ አፍነው ሰው እንደዚህ ማድረግ ስንት ዓመት ያደጉበት ነው። ግን በማን አገር ላይ ሆኖ ነው እንደፈለጉት እስካሁን ሲጫወቱ የመብረቁ ቤት ብዙ የመንግስት አካላቶች ይከታተላሉ። ህግ የለም እንደ አዲስ አበባ ውስጥ ለምን አይለቀው? መለቀም አለባቸው። እነዚህ የሀገር ነቀርሶች በቃ መለቀም አለባቸው። እንዴ ህግ የለም እንዴ? እንደዚህ ችላ ያልን ነው እኮ ኢትዮጵያ። አሁን እኮ ከመንግስት ከቁጥጥር ውጭ ሆና እኮ የኢትዮጵያ ህዝብ እኮ ሁሉም ታጣቂ ሆኖ መንግስቱን እኮ በየሰፈር እኮ መገደል ያዘው እኮ በችልኝነት ነው። ለምን ችላ ይባላል? መለቀም አለባቸው። እንዴ ስንት ወበኔ የተያዘ አይደል? መለቀም መጀመሪያ እቺ ልጅ መያዝ አለበት። ይሄ መረጃውን ያወጣች ልጅ ኤደን የምትባለው መያዝ አለበት ኢትዮጵያ ውስጥ የምትኖር ከሆነ። ስለዚህ መለቀም አለባቸው። በማን አገር ላይ ሆኖ ነው እነሱ እንደፈለጉ የሚፈነጩበት ጊዜ አልቋል። ይለቀማሉ። እውነቷን ያወጧታል። ካላት አዲስ አበባ ውስጥ የሱ ቤተሰቦች የሚኖሩ ካሉ አሁንም እርግጠኛ ላይ ይኖራሉ። ያሞራ እሱ እንኳን ባያዝ ያሞራው ቤተሰቦች መቀፍደድ ያለባቸው አለቀ። ካላስ እውነቱ። ስለዚህ ስሩበት። እኔ ግን አንድ ነገር ሲጠይቃችሁ እኔ ጃጓር አንድ ጊዜ ጀነራል አሁን ፉከራ ሽለላ ምናምን ነው ወይስ እንግሊዝ ሀገር አለ የተባለውን ሰውዬ ለማግኘት ትፈልጋላችሁ ወይስ አትፈልጉም? ወጣታ ቁልቋላ ብዚያት አሩዶ የምንድነው ፉከራ ምንድነው? በተግባር እያሳየን ነው። ክፍታ ይኸውልህ አትሳደብ። መጀመሪያ ፉከራ ይላል እንዴ? ፉከራ አይደለም። በተግባር ወደሰራ ያንተ ጊዜ አልፏል። ፉከራ ይላል እንዴ? ይቅርታ ጃናር ይኸውልህ ጃናር አዳምጠው፣ ምንም ችግር የለም። አዳምጠው። ትግሬ ያረካኝ ደግሞ እሺ፣ አዳምጠው፣ ችግር የለም። አውራ እንትና ከለንደን ያልከው ልጅ አውራ እስኪ። ኖ እኔ ለንደን አይደለሁም ኤልሳቤት። እኔ አውቅሻለሁ እኮ። ኦኬ። አሁን በድምፅ አወኩህ። ሻኖፍ ሚኒሊክ ነኝ እኔ፣ ሌላ አይደለሁም። እኔ ሌላ አይደለም። አንደኛ አሁን እዚህ ጋር መረጃ አለን ሲባል ነበር አይደለም? መረጃ ካለ ያንን ሰው ማግኘት ነው ወይስ እዚህ ጋር ሚዲያ ላይ መጮህ ነው ትርጉም? አሁን ያልከውን ሰውዬ በቃ እንትን አትበሉት። ምንድን ነው ስሙ? እንዲመጣ እንዲናገር አድርገው ወይም በውስጥ መስመር ለእኔ እኔ አሁን መብረቁን ቅድም ገብቻ አወራሁት አይደለም? ሰው አለ እንግሊዝ ሀገር የሆነ ሰው አለ እንደዚህ በሉኝ አግኙኝ እያለ ነው ሲባል አይ ሰውየውን ብቻዬን አላገኘውም ብለን ቲክቶክ ላይ የምናወራ ከሆነ ብቻ የማግኘት አይደለም ልጁ። ያው አንድ ነገር አዳምጡ። ሰው ትክክለኛ ማገዝ መስጠት የሚፈልግ ሰው መረጃውን መላክ ይችላል። አንድ ሰው ሄዶ ሰምቶ ለህዝብ የማይቀርብ ነገር አሁንም እየተናገርኩ ነው። ህዝብ ይቀበል አይቀበል ሳይሆን ለመናገር እየተናገርኩ ነው። ለምን አታገኘውም ጃጓር? አንተ ለምንድነው ማግኘት አንተ እንዲሄድ የፈለግከው? ምንድነው ተልኮ አንተ ምን ተልኮ አለኝ እኔ ላገኘው? ሰው ምንድነው? አንድ ሰው አግኘኝ ስላለ ለምንድነው ማግኘት የምፈልገው? ለምንድነው አንድ ሰው ትክክለኛ መረጃ ከሰጠው ቴሌፎኑን ቀይሮ መላክ ለህዝብ መስረጃ ለህግ አካል ተቀባይነት የሚያገኘው መረጃው ሲመጣ ነው። ስለሰማው ሰምቻለሁ የሚል መረጃ ተቀባይነት የለውም ነው። ምልክ ለእኔ ተቀባይነት የለውም። የምነግርህ ስማ፣ ለአንተ ተቀባይነት የለውም። ሰውየውን እኔ ላገኘው አገናኘ። ሰውየው የምታገኘው ጥቅሙ ምንድን ነው? እሺ ንገረኝ። አገኘው ጥቅሙ ምንድን ነው? ሰማኸው? እዚህ ጋር ምን አስነገረኝ? እንዴት ሰማኸው? ምንድን ነው የሰማኸው? መረጃ አለክ? በእናትህ ይኸውልህ ስማኛ፣ አንድ ነገር አሁን ስናገር አንከራከር። እንደዚህ ብሎኛል። መረጃ ምንድን ነው እኮ ወደፊት ለመሄድ እኮ የያዝከው ተጨባጭ የሆነ ነገር ይዘህ የሰውየው እሱ የሚሰጥህ መረጃ በቂ ነው። አይሰጥህም። መስማት ብቻ ነው ሄደክ። አይሰጥህም እኮ በድምፅ መሰምተን አትመለሰው። ያናግርህ ነው የሚመስለኝ። ዛፉን ማን ነው ብቻ አንተ ማለት ነው እንትን ነው እንጂ ኤቪደንስ ከሆነ በእጅ ነው የምትሰጠው። አሁን ግን እንደዚህ ነው ብሎ ከነገረ ድምፅ እኮ ነው እኮ የሁላችሁ ቮይስ ነው። የቮይስ ለመስማት ብቻ ሰምቼ ለመምጣት ኤልሳቤት አንድ ነገር ልንገርሽ። ሰውየው የኔ አሁን መብረቁ ነገረን እኮ ቀደም። ሰውየው የኔም ድምፅ አለበት እንዳምናችሁ ከፈለጋችሁ በአካል እንገናኝ ብለዋል ተባለ አይደለም? በቃ አለቀ። ይሄን ሰውየው ሲል እሺ ብሎ ሰውየውን ማግኘት ነው ወይስ አላገኘህም ማለት ነው? ምንድነው መረጃው እኮ በእጅ የሚሰጥ ነገር እኮ አይደለም እኮ። ሰውየው እኮ ድምፅ ለማሰማት ነው እኮ። ለጃጓር ምን እንደደገሱለት ያውቃል። እንዴት ነው ጃጓር የሚሄደው? ለጃጓር ምን እንደታሰበለት ያውቃል። እሺ ጃጓርን ይተውትና እኮ እኔ ያልኩሽ እኮ
እኛ እዚህ ሀገር እኮ ያለን ብዙ ኢትዮጵያኖች አለን አይደለም? እኛ እናገኘው አለቀ በቃ። ይሄን ያህል ሰውየው ማን ነው? ምንድነው? እዚህ አውሮፓ ቁጭ ብሎ ሰው መግደል ይቻላል እንዴ? አዎ ለነገሩ በቃ ይስጣችሁ ለእናንተ። አንተ ደግሞ መልሰህ ታመጣለህ አይደለ? በቃ አለቀ። አዎ በቃ ምንም አይደል። ጃጎር እስቲ እንየው ወንድነቱን። የሚፎክረው ኢትዮጵያ ሬስቶራንትም ጋር ይሁን መክዶናልድም ጋር ይኸውልሽ ኤልሳቤጥ ቀላል እኮ ነው። ምን አለ ቀላል እውነት ነው። እኛ የምንኖርበት ሀገር ህግ ያለበት ሀገር ነው አይደል? ኦፍ ኮርስ ዛሬ ነው አንቺ ዝም ብዬ ተነስቼ ሳላቅሽ አንቺን ፎቶ ወስጄ እንዲያደርግሻለሁ ብል የሚደርስብኝን አውቀዋለሁ አይደለም? እውነት ነው። በቃ አለቀ። ይሄ ሰው እንደዚህ ሲናገር ስልኩ ራሱ ፓብሊክ ነው ወይ የልጁ ማለት ስልክ ቁጥሩ ራሱ ፕሪፔርድ ነው ወይስ ላይን ነው የእንትኑ ላይ የተመዘገበው? ከዛ በኋላ በዛ ይኸውልህ እንዴት መሰላችሁ? እኔ ጠይቄ ነው ዝም ብዬ አይደለም ተነስቼው ማሰብ አለብኝ። ሰፋ አድርጌ ነው ይጠቅማል አይጠቅምም የሚለው ነገር የህግ አማካሪዎች ጋር ተማከርኩ። ይሄ ነገር ይጠቅማል አይጠቅምም የሚለውን ነገር ለማየት አንደኛ ድምጾች በኤአይ ይሰራሉ አለኝ። ሄደህ የምትሰማው ትርክ ምርኪ ነገር ነው አለኝ። ያንን የምታመጣው አንደኛ ለህዝብ ለማሰማት አትችልም። መስማት ነው፣ ወደ አንቺ አይልከው። ሄደሽ ሰምተሽ ብቻ መምጣት። ያ የሚያሰማሽ ደግሞ ምናልባት በኤአይ የተቀነባበረ ነገር ሆኖ ተቀባይነት የሌለው ሊሆን ይችላል። እስካሁን መደረግ የማይችል ነገር ዝም ብሎ ተቀባይነት የሌለው ጊዜሽና ጥፍተሽ ነው የምትመጪው እንጂ ሌላ ነገር እቅድ ከአሚሮ ከሌላቸው በስተቀር ትክክለኛ የሚረዳ ከሆነ የኔን ቮይስ ድምፅ ዲሊት አድርጉት፣ ይሄን ቮይስ ግን አሰሙ ብሎ ማገዝ ከፈለገ ማሰማት ይችላል። ጠይቄ ነው ከህግ አጋል ጋር ተመካክሬ ነው። ጥቅም የለውም አሉ። ዝም ብዬ አይደለም የወሰንኩት እኔ እንጂ እኔ ተናስቼ ለመሄድ ነበር እና ጥቅም የሌለው ነገር ላይ ለምንድን ነው ጊዜ ማጠፋው? ጥቅም የለውም እኮ ለዛ ነው እኮ ታዲያ ጥቅም አሁን እዚህ የጃጓ ቀላሉ ከተስማማ ልንገር። አሁን እኔ በውስጥ ወይ አውራኝና ልንገር እዚህ ጋር ለሰዎች እኔም ላግዝህ እችላለሁ እኮ እኔ ሰዎቹ ለብዙ ነገር መረጃ እንዳንሰጣቸው እንጂ ቀላል ነው። ስትሄድ እኮ ታውቂያለሽ ኤልሳቤጥ ዝም ብሎ ይኬዳል እንዴ? አይደለም። መጀመሪያ የምታረጊው ነገር አለ። ታንጀብል የሆኑ ነገሮችን ታስተካክያለሽ። ከዛ ሄደሽ ሰውየውን በፊት ለፊት የቀጠረሽ ቦታ ትሄጃለሽ። እዚህ ጋር አሁን ብናገር ያ ሰውዬ እንደዚህ ያለኝ የሚል ሰውዬ ሌላ ነገር እንደው እንዳያስብ እንጂ በጣም ቀላል ኢዚ ዌይ ነው። ያው ለዓላማው እኮ ጥሩ ነገር ለማግኘት ከሆነ መረጃ በእጅ ተቀብለ የምትመጣ ድምፁን ተቀብለ የምትመጣ ህዝብ እንዲሰማው የምታደርገው ከሆነ ጥሩ ነው። እኔ ለመስማት ብቻ ምንድነው እሺ ፖይንት እኔ ምንድነው ጎል ማደርገው ምንድነው? የኔ አባባል አማርኛ እያወራን ምንም አልተረዳዳንም። አንተ ብታስብበት ሰፋ አድርገህ ብታስብ ቀላል ነው። ቀላል በጣም ቀላል ነው። እንደውም ይሄ ሰው ቀላል ነው። ምኑ ነው እኮ ቁጥሩ አለኝ እኮ የልጁ ቁጥር እኮ አለኝ። የደወለበት ቁጥር አለኝ እኮ እጄ ላይ ነው ያለው አለኝ ቁጥሩ። ኤኒ ታይም ከፈለክ አሳል ሰጣለሁ። ምንም ጥቅም የለውም። አሁን በውስጥ አፍልኝ ጥቅም የለውም ነው መብረቁ ጋር እየደወልኩለት አይ ቲንክ ዲጂ ስለሆነብኝ ነው እንጂ የሰውየው ስልክ ለኔ ስጠኛው እኔ እዚህ ጋር ደውዬ ልጠይቅልህ እዚሁ ፊት ለፊት አይናገርም። ፊት ለፊት አላወራም ብሏል። አላወራም ሪኮርድ ብታረጉኝስ እያለ ነው። መናገር እንኳን አይፈልግም። አየው እሱ የሚናገርበት የመጣበት መንገድ በሌላ መንገድ ነው። እናንተ አላወቃችሁም። እውነት ለመረጃ ለመስጠት ይመስላችኋል። ኧረ በኪዳነ ምሕረት በእናትህ ዝም ብላችሁ ጀግና አታጫውቷቸው እነዚህ ሰዎች። እኔ የላቸውም ነው እኮ ፍሬ አልባ የሆነ ነገር ነው የያዙት። ምንም ነገር የለም። ውሸታቸውን ነው ምልክ ከተረዳሁት ነገር አለ መብረቁ የተረዳበት መንገድ ሌላ ነው። እኔ ደግሞ ያገኘሁት ህግ አካልም ስጠይቃቸው እኔ በመብረቁ እኔ የኔን ሐሳብ መብረቁ ስለተረዳው የኔና የመብረቁ ሐሳብ አንድ አይነት ነው። እኔ በመብረቁ ነው የምሄደው። ለምን መሰለህ? በጣም ቀላል ነው። ቀላል አሁን ሰዎችን እንዲህ ነው ብለንም ጀጅ ለማድረግ ለመወሰን መጀመሪያ እቺ ኤደን የምትባለው ሴትዮ እንግሊዝ ሀገር ያለው ሰዎች የነሱ ነገሮች ተሰብስበው መያዝ አለባቸው። በቃ አለቀ። ከዛ በኋላ ነው ሰው ላይ መፍረድ የምችለው እኔ። አሁን ሰዓት ግን ማንም ላይ መፍረድ አልችልም። ይሄ ሰውዬ እንዲያለኝ ያለው ሰውዬ ማን ነው? ኤአይ ይሁን እያወቅ አንተም እኔም እያወቅን ኤአይ ላይ እኮ አሰርቶ ሲያሰማህ ወንጀል እኮ ነው። ይሄ ራሱ ወንጀል ነው። ኤአይ ነው ምናምን ቢል ኤአይ ራሱ ወንጀል ነው። ኖ እሱ አሁን እንትና ጃጎር እኮ ያለ ጃጎር ኤአይ ነው አይደለም ያለ ሊሆን ይችላል። ኖ አባባሌ እኮ አልተረዳሽኝም። ቢሆን እንኳን ይሄ ልጅ ኤአይ አሰርቶ እንኳን ቢቀር ቢሆን እንኳን ወንጀለኛ ነው። ይሄን ራሱ ልጁ
ምንም ለምን የምንኖርበት ሀገር እንኳን ሰው እንስሳት የሚከበርበት ሀገር ነው። እውነት ነው። እዚህ እኮ ውሻ እኮ ሲያልፍ እኮ ትች ማለት እኮ አትችይም በምንኖርበት ሀገር። ያ እንዴ አንዳንድ ጊዜ ነገሮችን ሰፋ አድርገን እናስባቸው እንጂ I'm sorry to say that ግን ካገናኛችሁን አገናኙ ሰው ይሆናል። በለዚያ ግን እንደው ዝም ብለን ባናወራ ጥሩ ነው። ኤደን የምትባለው ብትያዝ የተሻለ ነው። የኢትዮጵያ መንግስት ኤደን የምትባለውን ብትያዝ ባይነኝ ነው። ብዙ ነገር ይወጣል። አስቤም አልፈጀዋል። አንተ አብጀዋል። በቃ ሴትዮዋ የታፈነችው በግሩፕ ነው እንዴ? እኔ አሁን ያለው ነው በግሩፕ ነው። ሁላ ስድብ ምንድን ነው? ስድብ በፌክ አካውንት ምንድን ነው? እኛ የፈለግነው አንድ ሰው ወይ ሁለት ሰው ነው። ምንድን ነው ይሄ ሁላ? እኔ የምለው 1000 ምናምን ሰው አለ። ኤደን እኮ የፖሊስ አካል መቶ ከጠየቀኝ መረጃ ሰጣለሁ ብላለች እና ኤደን ብላለች ይጀመር እንትን አላለችም እና ኤደን እንደ ወንጀለኛ እንዳታዩት። ላላላ እንደ ወንጀለኛ ሳይሆን መረጃ እንድትሰጥ እሷም መረጃ ሰጣለሁ ብላለች። መረጃ ሰጣለሁ አካል ከጠየቀኝ መረጃ ሰጣለሁ ብላለች። አዎ ምክንያቱም የሚጽፉትን እያዩ ስለሆነ ነው። እሷ እንደ ወንጀለኛ ሳይሆን መረጃ ግን ትሰጣለች። የሆነ እነዚህን ታያቸው ቅማላም የዘልዛላ ያሞራው ደጋፊ ናቸው። ምን አባታቸው ያመጣሉ ቅማላሙላ ልጁን እንዲጠረጠርና እንደው እንትን እንዲል የሚያደርጉት እነሱ ናቸው። እየመጡ ማይሆን ነገር ይናገራሉ፣ ይጽፋሉ ምናምን ነገርና ሰውን ወደ ዘር ወይም ደግሞ ልጁ ላይ ትኩረት እንዲደረግ አደረጉ እንጂ ልጅቷ ምክንያት ሞተች። ስምኝማ ውዴ ልጁ እንዲጠረጠር ሳይሆን ተጠርጣሪ ነው። ለምን ጉርብ አለው እነሱና እንሊያክነት ምንነት የሚባለው ይሄ ሸገር ጁንታ የሚባለው እነዚህ እኮ የሱ ጉሩብ ናቸው። ለምን አይጠረጠሩም? ይቺ አሚና የምትባለው አንድ ቀን ሄዳ የነበረችው ቀብር ላሳይሽ ያለቻት እኮ የለችም። ምን እንደሆነች እኮ ጠፍታለች። ስለዚህ ተጠርጣሪ ነው። እንደውም እሷ ልጅ ናት እንደውም መጠየቅ ያለባት። የሆነ የቆየ መቃብር ሄዳ አሳየችው ልጅ። እሷ ለራሱ የምታውቀው ነገር አለ። እሷ ለራሱ ወንጀለኛ ናት። አሞራ ብቻ ሳይሆን ራሷ እቺ ማናት ስሟ ልጇ የሴትዮዋ ልጅ ራሱ እኔ ስሟንም አላውቅም። እኔ ስለማይመችኝ ማለት ነው። ትናንትና ደግሞ ልጅቷ መጥታለች። አራት ሰው ሆኖ መጥቷል ተብሏል። የት ደረሰች? መጣች የተባለ ነው። እውነት ነው ውሸት ነው? ገብታለች እያሉ ነው። አዎ መጥታለች ብላለች። ውሸት ነው። እንትና ዴዚ ደግሞ በሽተኛ ናት። ውሸት ነው። እኛ ምን አገባን? በሽተኛ ትሁን ጤነኛ ትሁን እነሱ ተጋብተዋል፣ አይመለከተንም። ግን ጄሲ 18 ዓመት በታች አይደለችም። የ20 ዓመት የ21 ዓመት ልጅ ናት። በእናቷ ጉዳይ ላይ ምን እንደደረሰ መቅበር ሲገባት ሁሉ አልቀበረችም። ምንድን ነው ነገሩ? በጣም እኮ ስብስብ ሊያደርገው የቻለው የልጅቷ ሁኔታ ነው ራሱ። እሷም ተጠርጣሪ ናት። እናቷ ጉዳይ ላይ ራሱ መግለጫ ለመስጠት ሳምንት እስከ ቅዳሜ መጠበቅ ምን ማለት ነው? እንደዚህ ህዝቡ ውዝግብ ላይ ሆኖ ቅዳሜ ጠብቁኝ ብሎ የተጋደመ ሬሳ መስሎ ማላገጥ በሚስቱ እናት ምን ማለት ነው? የራሱ ጭንቅላት ላለው ሰው አሞራው ሙሉ በሙሉ ተጠያቂ ነው። ጥያቄ መልስም የለውም። ወንጀለኛ ነው፣ ተጠያቂ ነው። አይ ወንጀለኛ አትበይ፣ ተጠርጣሪ ወይ ወንጀለኛ ህግ ሲያውቃል ወንጀለኛ ተጠያቂ ነው። ተጠርጣሪ ነው፣ ተጠያቂ ነው። አሞራው ወደዳችሁም ጠላችሁም እንጂ አንድ ሰው የሚስቱና ሙታ ይሄ ሁሉ ውዝግብ እየተፈጠረ ማብራሪያ ለመስጠት እስከ ቅዳሜ ጠብቁኝ ማለት ማላገጥ፣ እየሄዱ አንበሳ መልቀቅ ምንድነው? እስኪ እናንተ ራሱ እንደው እውነት እንደው ለጭንቅላታችሁ ለህሊናችሁ እስኪ ፍረዱ። እናት ይሆናችሁ። በጣም እሱ እውነት ለመናገር በጣም አሳፋሪ የሆነ ስራ የሚሰራው የራሱ እናት ብትሆን ዘመዶቹ እንኳን ቢሆን ሰው ሞቶ በየቦታው እየሄደ አበባ ይሰጣል፣ ድምፅ እንዲዘጋ ያደርጋል ምናምን። እኔ በጣም የህፃን ስራ ይሁን ምን ይሁን አይገባኝም። በጣም ትክክል አይደለም የሰራው። ምንም እንኳን ቢሆን በቃ ኦልሬዲ ሴትዮዋ ሞታለች ተብሏል። ወይ ራሱን መደበቅ አለበለዚያ በየቦታው እየሄደ ገንዘብ መስጠት፣ አበባ መስጠት፣ ምንድን መስጠት
ብዙ የሚሰራው ነገር ትክክል አይደለም። የልጅነት ይሁን ያለማወቅ ይሁን አይገባኝም። ሁለተኛ ልጅቷ ራሱ ተጠርጣሪ ናት። አንደኛ ሴትዮዋ ብዙ ሺህ ብር ይዛ ገብታለች፣ ብዙ ሺህ ዶላር ይዛ ገብታለች። ከስንት ቀን በኋላ ወይም ከ2 ከ3 ቀን በኋላ ሞተች ተባለ። የት እንደሞተች አይታወቅም። የት ሆስፒታል እንደሄደች አይታወቅም። መረጃውም እንደሆነ አይታወቅም። ከዛ ደግሞ እንደ ዶሮ ወይም እንደ ውሻ በየቦታው ነው ተጥላ የተገኘችው። ይሄ በጣም አሳፋሪ ነገር ነው። ከበስተጀርባው ምን አለ ብለሽ 4 እርምጃ እንድትሄጂ ነው የሚያደርገውና በዚህ ጉዳይ ላይ ማወላወል የሚባል ነገር የለም። ቀይ መስመር ላይ ናቸው። እንደገና ደግሞ እየመጡ ከሚናገሩት አፋቸውን ዝጉ ከሚሉት አንጻር ማለት ነው። እዚህ ላይ የሚለፈልፉት ማርያ አትስሚያቸው። እነዚህ ደነዝ ናቸው፣ ሳይገባቸው ነው ለቀረው ከአሁን በኋላ ለቀረው ነገር ትምህርት ይሆንላችሁ። የመን ላይ በሃኒ ላይ የተሰራው እስካሁን ድረስ የኢትዮጵያ ሕዝብ ጮሆ ያንን ጉዳይ አይተዋል፣ አይታችኋል። ሁላችሁም ያላየ ያንን ጉዳይ የለም እስካሁን ድረስ በቃ የውሃ ሽታ ሆና ነው ቀረችው። የወያኔ ጭካኔ እዚህ ላይ መማር አለባችሁ። እነዚህን የሀገር ነቀርሶች ለዚህ ውጽንቅጡላ ኢትዮጵያ ላይ ይህንን ጉድ የዳረጉንም እነሱ ናቸው። ከ4 ኪሎ ተቀጥቅጠው ሲወጡ እነሱ ናቸው። አሁንም ውስጥ ለውስጥ ይዘዋል። እነዚህ ሰዎች ካልተለቀሙ አሁንም ለወደፊት ብዙ ውጽንቅጥ ይመጣል። ስለዚህ የኢትዮጵያ ሕዝብ አብሶም ከሁሉም የመንግስት ሰራተኛ የመንግስት አካል የሆንከው እዚህ ቦታ አዲስ አበባ ላይ ነው የተሰራው ይሄ ጉዳይ። መንግስት ባለበት አገር ላይ ነው። መንግስት ራሱ ያወቃል፣ ደስ ይለዋል። መንግስት አትበል፣ መንግስት ህዝብ ሲባላ ደስ ነው የሚለው። መንግስትማ እንደውም አሁን እኮ የበለጠ ጊዜ እንዲፈጅለት እንዲመራ ማለት ነው። ህዝብ ሲባላ ደስ ይለዋል ነው። እባካችሁ መስመር እየተውን ነው። ወደ ፖለቲካ ወደዛ አታስገቡት። እነሱ ወደ ፖለቲካ ሊያስገቡን እየተወራጡ ናቸው። በቀኝ በግራ በኩል የሚያደርጉት ለዛ ነው በድር የሚመጡት። ስለዚህ እንደዛ ሳይሆን በግል ለተጎዳው ወገን ብለን እንሂድ። በቃ እዚህ ማለት የለብንም። ከሌ ስንል ማንሳት የለብንም። የከሌ ዘር የከሌ ምናምን ሳይሆን ለተጎዳው ወገን ለወደቀች ያቺ አስታዋሽ ላጣችው ነፍስ በምን እንደተገደለች ላልታወቀ ነፍስ ለሷ ብለን እንቁ። በቃ ከሌ እንደዚህ ካለን ዋጋ የለም። ሳይድ አደረግን ማለት እንደነሱ አልተሻልንም ማለት ነው። መሀል ላይ ነው በቃ ለማኛ ለሀቅ ነው ማስተካከያ ጃጓር ማንሳት የለብንም። ይሄን የከሌ ዘር አንበል ባካችሁ። ይሄ አያዋጣንም። የሚያዋጣን ነገር ምንድነው? የተገደለችዋ ማን የገደላት? ማን ነው ነፍሷን ያወጣው? በሐቋ ለሷ መቆም ያለብን እሷ ላይ ትኩረት እናድርግ። ይሄን ህብረተሰብ ማህበረሰብን መናገር አያስኬደንም፣ ከኛ ጋር አይሄድም። ቤቱ ላይ ደግሞ የፖለቲካ ቤት ሳይሆን አለ አይደለም፣ በቃ የፍትህ ቤት ነው። ፍትህ እናግኝ ነው። ፍትህ ማን ገደላት ነው። ደሟን ማናፈሰሰው ነው። ይሄ ነው እንጂ ሳይድ አድርገን ሳይሆን በትክክል እንይ በቃ ለተጎዳ ወገን ብለን እንመልከት። አሁን ስናደርግ ከነሱ አልተሻለም እና የሚሰሙትም ደግሞ ይታዘቡናል። እንደዚህ ስናደርግ እናንተ ስንል ሌላ ነገር የምናካሄድ ነው ይመስለው። እንደነሱ ላይክ የሆነ ጥሩ ያልሆነ ስሜት ነው የምናሳየውና ቀጥታ ይችን ሴት ማን የገደላት? እውነት ይገባታል ሞት? እንደዛ ልጄን እያለች 18 የ21 ዓመት ሂሳብ አወራርድሻለሁ እንዳላት አንጠለጥልሻለሁ እንዳላት እውነት አንጠልጥሏት ነው ወይንስ ማን ገደላት? እዛ ላይ ትኩረት እንስጠው። ይቺ ሰው በምን ተገደለች? ተሰድባ ተዋርዳ ልጇን በሰጠች ተንቋሻ በኃይል ተደርጎ ተወስዶ እናትና ልጅ ሳይገናኙ ሳይሳሳሙ ውሃ ሳታቀብለት ልጇ ለእናቷ እንዲህ ሜዳ ላይ መቅረቷ በጣም ያሳዝናል። ነገስ የሚመጣው ማን ላይ ነው ሞት? ሰምታችኋል። ቅድም የሰማችሁትን ቮይስ ጉርጓር ተቆፍሯል። እሷንም ደግሞ ቆይ እንሰራላታለን ተብሏል። እነማን ናቸው እነዚህ ሰዎች? ኃይል ያላቸው ሰዎች እነማን ናቸው? ማን ነው ፓወር ያላቸው? ማን ናቸው እነዚህ ሰዎች እያሳደዱ የሚገሉት? እነማን ናቸው? በቁጥር የሚቆጠሩ ሰዎች ናቸው። እዛ ላይ ትኩረት አናድርግ። እኛ የሞተችዋ ላይ እናድርግ። በዛ ላይ እንነጋገርበት። ሐሳብ ስጡ። መረጃ ያላችሁ ሰዎች ደግሞ ገብታችሁ እንዲህ ነው ማለት ትችላላችሁ። እኔ በዛ ላይ ነው ትኩረት መስጠት ያለብን ብዬ ነው እንጂ ሳይድ አናድርግ። በዚህ አድርገን ሰው ጃጓር ትክክል ነው። ከታች የተለያየ ኮሜንት የሚጽፉት የሴትዮዋን ሐቅ ወደ ፖለቲካ ለመቀየር ነው ፍላጎታቸው። እዚህ ቤት የሚገባ የሴትዮዋን እውነት ለማውጣት የሚፈልግ የፈለገ ፖለቲካ ቢሰሩ መስማት የለብንም። የሴትዮዋን ሐቅ በፖለቲካ ሊያዳፍኑ ነው። ያንን ዘልዛላ እውነቱ እሱ ምንም ወንጀል እንደሌለበት ምንም እንዳላረገ እሱን ነፃ ለማውጣት የሚሄዱበት ርቀት ነው። ገባች አቋም። ስለዚህ የፈለገ ፖለቲካ ሊሰሩ ቢሞክሩ የሴትዮዋ ሐቅና ሐቅ ጋር ነው ሰው ማተኮር ያለበት። እዚህ ቤት የሚገባ እዚህ ቤት የሚከታተል የመብረቁ ቤተሰብ ይሆናል።
የሴትዮዋ ሀቅ የቆረቆረው የሴትዮዋ ሀቅ ላይ ነው ማተኮር ያለበት። እኔ ነው የምለው የፈለገ ፖለቲካ ቢሰሩ የነሱ የተጨማለቀ ፖለቲካ እዛ ቀቅሎ ይብታ ይመለከታል። የሴትዮዋን ሀቅ ላይ ነው ማተኮር ያለበት። ትክክል ነች። እንደዛ ይሻላል። የሚያዋጣን ነገር እሱ ነው። በቃ እኛ አላማችን ምንድነው? ይቺ ነፍስ ማን ነፍሷን አጠፋ? ያለ ቀኗ ያለ ጊዜዋ በምን አወጧት? $520,000 ሸጣ ቤቷን ሬስቶራንቷን ዘግታ ኢትዮጵያ በገባች በ3 ወር ውስጥ ነው ሞት የተጣደፈላት፣ ሞት የተደገሰላት። እውነት ሞታ ነው በፈጣሪ ጅን የሞተችው ወይንስ ምንድነው እሱ የሚለው ነገር ነው ያሳሰበን። አያችሁ፣ እውነት ነው ወይ የሚለው ነገር ነው። አስፈራርቶ ገዳዮች እያስፈራሩ ሊኖሩ አይችሉም። ህግ ባለበት ዓለም ላይ ገዳይ ነክሶ የሚኖርበት ሊኖር አይችልም። የትም ይኖር ህግ አለበት። ባለበት ህግ አለ። እዛ ድረስ እንሄድለታለን። ርቀት ካስፈለገ እዛ ድረስ እንሄዳለን። ምንም ወደኋላ እየሰበሰብን ነው ማስረጃዎችን። መሄድ ካለብን እንሄዳለን። ገዳይ ካልሆኑ ደግሞ የገደለውን አካል ደግሞ ለህግ አሳልፈን እንሰጣለን። የትም ሀገር ይሁን ህግ ያለበት ቦታ ነው ሁሉ ዓለም ላይ። ስለዚህ በእንደዚህ በማስፈራራት እገልሻለሁ 16 ዓመት ልጇን ባሳደገችበት መኪና ገዝታ ምመብላ አሳምራ ባሳደገችበት አዲስ ለግጀሪ መኪና ገዝታ አንቀባራ ባሳደገችበት የ21 ዓመት ሂሳብ ካንቺ ጋር አለ እናወራርዳለን ብለው አካሄዱ እኮ አሰማቸዋለሁ። ቆይ አጣርፈው እኮ ነው እሱ የልጅቷ እኮ ከልብ እኮ ፈልጋት እኮ አይደለም እኮ ልጁ እኮ መጀመሪያ እንደማይወዳት ተናግሯል እኮ አልወዳትም ብሏል እኮ። ግን አሉ ጀሌዎች ሌሎች አሉ በዙሪያ ያሉ አሉ የልጅ እናቶች አሉ አስደፋሪዎች እላቸዋለሁ። ትኬት ገዝተው ምን ብለው ወስደው ለሱ ያቀበሉት ሴቶች ናቸው። ትልቅ አስደፋሪዎች ብዬ ነው የምላቸው። እነሱ ሁሉ እህቱና እቺ ጎፈሪዋ ሉብናን ያለችው ጎፈሪዋ ማለት ነው የምትባለው ወንዳ ገረድዋ አሉ ገንዘብ ኮንትሪቢዩት ያደረጉ አሉ። ሌላ ገንዘብ ያወጡ ሰዎች አሉ። ገንዘብ ያወጡ ያጣደፉ አካባቢ ያለ አሜሪካን ባሉ ሴቶች ጋር ተገናኝተው አገናኝተው ምን ብለው እናትየዋ ኢትዮጵያ ሆሊዴ በወሰደችበት ሰዓት ላይ እናትየዋ አስቀምጣት እንግዲህ ኢትዮጵያ ውስጥ ያለውን እንግዲህ ውጣ ውረድ ታላላችሁ። ልጅ ውጭ አትተውም ቤት ውስጥ እሷ ደርሳል ወጣ መምጣት ትችላለች። በዛ በስልክ አውርተው አስወጥተው ትኬት ገዝተው አሜሪካን አስገብተው ከአሜሪካን እንደገና ወደ ስዊድን ልከዋታል። አስደፋሪዎች ናቸው እነዚህ። ተጠያቂ ናቸው። ነገ ጠዋት ተጠያቂዎች ናቸው። ልጅቷ ሴትዮዋ የምትናገሩን አሰማችኋለሁ። ፍላጎት የለውም ልጁ አልወዳትም ብሎ ያለውን ነገር ዮኒ ማኛ ነው መልሶ ያስታረቃቸው። እና ይሄ ትልቅ ወንጀል እየተሰራ የተያያዘ ነገር ነው። ቀላል ነገር አይደለም ነው የምላችሁ። ወደ ፖለቲካው ሳንሄድ በዚህ በኬዙ ላይ ብናተኩር መፍትሄ እናገኛለን። እንደነሱ የወረደ መሆን የለብንም። በቃ ሰዎች አውቀው ይጎቱቱናል፣ ወደ ፖለቲካን ይጎቱቱናል። ለምን ሳይድ እንዲደረግ ይፈልጋሉ። አያችሁ፣ ወደ ፖለቲካ ይጎቱታሉ አውቀው። ገዳዮች ብዙ ጊዜ አጥፊዎች ብዙ ጊዜ ምን ያደርጋሉ? ወደ ፖለቲካ ሄዶ መሸሸግ ይፈልጋሉ። እኛ ደግሞ በእነሱ መንገድ መሄድ የለብንም። ጎትተን ነው የምናወጣቸው። የተሸሸጉበት ከዛ ከፖለቲካቸው ጎትተን አውጥተን መሀል ላይ ወንጀለኛ ነህ ብለን እነሱ ላይ ነው ማተኮር ያለብን እንጂ ማህበረሰብ ላይ የከሌ ማህበረሰብ እያልን እኛም የወረደ ሰው መሆን የለብንም። በዚህ ነው መሆን ያለብን። እንደኔ ግን ገዝት ገብተው ፖለቲካ ዘር የሚያወሩ ሰዎች መነቀል አለባቸው። ወዳው ነው እንትና ለማለት ማለት ነው። መብረቁ ይህንን እርምጃ መውሰድ አለበት። ከአጀንዳ የሚወጡ ሰዎች እና እዚህ ጋር ፍትህ ከሆነ ፍትህ ብቻ ነው በቃ። ፖለቲካ ዘር ምናምን ሌላ ቦታ አለ። እነ ሞጣ ጋር ምናምን ገብቶ ማውራት ይቻላል። ይሄ ነው። ሁለተኛ ደግሞ የአሞራው ፋን ትግሮች ብቻ አይደሉም ጋይስ፣ ልትረዱ አሁን ቪዲዮ ይሆን አወጣላችኋለሁ። አብዛኛው የአሞራው እንትኖች ፋኖች ወሎዮች ናቸው። ብር የሚያወጡት እነሱ ናቸው። በትክክል አውቃለሁኝ። ሰርጉ ለራሱ ጎንደሬውን ወሎ ሲባል አልነበር እንዴ? እኛም እኮ ሚዲያ ላይ ነን እናያለን እኮ የሚደረገውን ነገር እንሰማለን። እና አንዳንድ ጊዜ ዘር ምናምን እያላችሁ እንትን አትበሉ። ይሄ ነው ያለው። በዛ ላይ ደግሞ ጃጓር መቸለት ያቺ ኤደን ስትናገር ቲና
ሙሉ የካፌ ዕቃ ገዝታ ካፌ ተከራይታ ካፌ ለመክፈት ጨርሳ ነበረ። እና እንዴት በዚህ ፍጥነት ተገደለች? ምንስ ገጠማት? አስረጅ ስትባል የህግ አካል ጠይቀኝ። እኔ እንደዚህ ላስረዳ አልችልም። የተከራየችበትን ቦታ አውቃለሁ፣ የገዛችበትን ዕቃ አውቃለሁ፣ ምን እንደገዛች አውቃለሁ፣ ግን እንደዚህ ላስረዳ አልችልም። የህግ አካል ጠይቀኝ ነው ያለችው። ስለዚህ አሁን ቢሆን ያቺ ኤልሳ የምትባለው የህግ አካል ሊጠይቃት ይገባል፣ ታስረዳ። እኔ ግን የምለው አንድ ነገር ማለት ፈልጋለሁ። ኮሜንት ለሚያደርጉ ሰዎች እዚህ ቤት ድሃዎች ይረዳሉ። ሰው 100 ፎሎ ነው ያለው ምናምን ሰው ሳይመርጥ እያንዳንዱ ሰው የሚገባበት እዚህ ቤት ነው። በጣም ብዙ ችግራችሁን መፍትሄ የምታገኙት እዚህ ቤት ነው። ግን